ሰላም የተወደዳችሁ እንዴት አላችሁ? አምላክ ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ ስለ ጆብ ቤሊንግሃም አንዳንድ ነገሮችን ልላችሁ ወደድኩ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገር ነኝ። እንግዲህ የመጀመሪያው ዙር የዝውውር መስኮት ከመጠናቀቁ አስቀድሞ በርካታ የዝውውር ዜናዎችን ስንሰማ ቆይተናል። አሁንም የመጀመሪያው ዙር የዝውውር መስኮት ከተዘጋ በኋላ የሁለተኛው ዙር የዝውውር መስኮት ከመከፈቱ ከጥቂት ቀናት አስቀድሞ በርካታ የዝውውር ጉዳዮችን ነው የተመለከትን የምንገኘው። ከነዚህ በተለይ ደግሞ በርካታ አየሩን ከያዙት የዝውውር ዜናዎች መካከል ደግሞ በተለይም የወጣት የታዳጊ ተጫዋች ዝውውር ተጠቃሾች ናቸው። ከተፈጸሙ ዝውውሮችና ብዙዎችን ደግሞ እንዲነጋገሩ ካደረጓቸው የተጫዋቾች ዝውውሮች መካከል ደግሞ አንዱ የጆብ ቤሊንግሃም ከሰንደርላንድ ወደ ቦሩሲያ ዶርትመንድ ያደረገው ዝውውር ነው። ዝውውሩ የሚጠበቅ ነበረ። በተለይም ደግሞ ተጫዋቹ በቦሩሲያ ዶርትመንድ ሲፈለግ ስለነበር አብዛኞቹ ተጫዋቹ የወንድሙን ፈለግ ተከትሎ ነው ወደ ቦሩሲያ ዶርትመንድ ያቀናው የሚሉ ሀሳቦችን ያነሳሉ። ሌሎች ደግሞ በተቃራኒው እሱ በራሱ መንገድ የሚጓዝ ራሱ ጆብ ቤሊንግሃምን ነው የሚሉ ሀሳቦችን ያነሳሉና ስለ ጆብ ቤሊንግሃም እስቲ አንዳንድ ነገሮችን እናነሳለን። እንግዲህ ይህ የሰንደርላንድ አማካይ ምናልባትም ደግሞ በረጅም ጊዜ ውስጥ ምርጥ ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። ነገር ግን ደግሞ ልክ ጁድ ቤሊንግሃም ድንቅ ብቃት ያሳያል ብለን እንደምንለው ጁድ ቤሊንግሃም በቦሩሲያ ዶርትመንድ እንዲሁ ደግሞ በሪያል ማድሪድ ቤት በጣም አስደናቂ ጊዜን እንደሚያሳልፈው ሁሉ ይህም ተጫዋች በነበረበት ክለብ ውስጥ ጥሩ ጊዜን ማሳለፍ የቻለ ተጫዋች ነው። ግን ብዙዎቹ ምን ይላሉ? ጆብ ቤሊንግሃም ራሱን ጆብ ቤሊንግሃም ነው። ምናልባት የተጫዋቹ የጁድ ቤሊንግሃም ወንድም ከመሆን ባለፈ በራሱ ቅኝት እየተጓዘ የሚገኝና በራሱ መንገድ ደግሞ እየተጓዘ ያለ ተጫዋች ነው ብለው ያነሳሉ። በወንድሙ ጥላ ስር የማይገኝ ነገር ግን ደግሞ የራሱን የእግር ኳስ ኬሪየር በአስገራሚ ሁኔታ እየገነባ የሚገኝ ተጫዋች ነው የሚል ሀሳቦቻቸውን ይሰጣሉ። እንግዲህ እንዲህ ላለው የታዳጊ ተጫዋች በተለይም ደግሞ ታላቅ ወንድሙ ታዋቂ ሲሆን ብዙ ገንዘብ የወጣበት ተጫዋች ሲሆን ታናሽየው ላይም ደግሞ የሆነ ጫና የሚያሳድርበት ነገር ይኖራል። ተጫዋቹ 19 ዓመቱ ላይ ነው የሚገኘው በአሁኑ ሰዓት። እናም ደግሞ የእሱ ታላቅ ወንድም ጁድ ቤሊንግሃም በቦሩሲያ ዶርትመንድ ተጫውቶ ማሳለፍ የቻለ ተጫዋች ነው። ነገር ግን ደግሞ አሁን የዚህንም ተጫዋች መንገድ ስንመለከተው እሱም ልክ እንደ ወንድሙ ሁሉ የወንድሙን የግራ አሻራ የግር ዱካ እየተከተለ ወደ እግር ኳስ ትልቅ የስኬት መንገድ የሚጓዝ ይመስላል። ጁድ ቤሊንግሃምን በተመለከተ ብዙ ሀሳቦች ይነሳሉ። አንዳንዶቹ ኦቨርሬትድ ተጫዋች ነው ይላሉ። እንግዲህ ከተጫዋቹ አቅም በላይ ብዙ እየተወራለት ነው የሚገኘው ይላሉ። አንዳንዶቹ ደግሞ አንደርሬትድ ነው ወይም ደግሞ ብዙ እየተወራለት አይደለም፣ እንደ ስራው የሚነገርለት ተጫዋች አይደለም ይላሉ። ዞሮ ዞሮ ራሱን የቻለ አንድ ክርክር ነው። ነገር ግን ደግሞ ይህ ተጫዋች በተለይም ደግሞ ጆብ ቤሊንግሃም በባለፉት 2 ዓመታት በሰንደርላንድ እግር ኳስ ክለብ በጣም አስገራሚ ለውጥን ማሳየት የቻለ 89 ጨዋታዎች አካባቢ በዛ ክለብ ውስጥ የተጫወተና ክለቡ ደግሞ በእንግሊዝ ፕሪሚየር ሊግ ላይ እንዲሳተፍ ከዓመታት በኋላ ወደ እንግሊዝ ፕሪሚየር ሊግ እንዲመለስ የፕሌኦፉን ጨዋታ ሼፊልድ ዩናይትድን በባለፈው ወርም ሲያሸንፍ ትልቅ አስተዋጽኦ የነበረው ተጫዋች ነበር። እኔ እንደውም በግሌ ተጫዋቹን በፕሪሚየር ሊግ ላየው እመኝ ነበር። ምክንያቱም ስለ ተጫዋቹ ብዙ ነገር ሲባል ስለነበር፣ በሻምፒዮንሺፕ እሱን የተመለከቱ ብዙ ሀሳቦች የሚሰጡ ስለነበር ተጫዋቹን በፕሪሚየር ሊግ ብናየው የሚል ምኞት ነበረኝ። ተጫዋቹ ወደዚህ ክለብ ሲመጣ በተለይም ደግሞ 2 ሚሊዮን ፓውንድ ነበረ የወጣበት በ2023። እናም ግን በተለይ ከስፖርቲንግ ዳይሬክተሩ ክሪስቲያን ስፒክማን ጋር ትልቅ የሆነ ግንኙነት እንዳላቸው ይታመናል። በተለይም ደግሞ እኚህ ሰው ሁለቱንም ወንድማማቾች በበርኒንግሃም አካዳሚ የሚያውቋቸውና በእግር ኳስ ኬሪራቸው ላይ ደግሞ ትልቅ ደረጃ እንዲደርሱ መንገድ የጠረጉላቸው ሰው እንደሆኑ ይታመናል። ጆብም ቢሆን በተለይም በቦሩሲያ ዶርትመንድ ታሪክ ምናልባት ከዚህ በኋላ በሚያመጣቸው ስኬቶችም ጭምር ታይቶ ውድ ከሚባሉ ተጫዋቾች መካከል አንዱ ይሆናል የሚሉ ነገሮች ሲነሱ እየሰማ እንገኛለን። አሁንም ቢሆን በዚህ ተጫዋች ላይ ጫናዎች አሉ። ቅድም እንዳልኩት ወንድሙ ትልቅ የሚባል ተጫዋች ነው። በሪያል ማድሪድ
ድንቅ ጊዜን እያሳለፈ የሚገኝ ተጫዋች ነው እና ደግሞ የእሱ ታናሽ ወንድም ሲሆን ጫናዎችም ጭምር ይበዛበታል። የቤሊንግሃም ቤተሰብ እንግዲህ በራሱ መንገድ ደግሞ እንዲህ ያሉ ተጫዋቾችን እያፈራ ነው የሚገኘው። ነገር ግን ደግሞ ሰንደርላንድ በተጫዋቹ የወደፊት የእግር ኳስ ሕይወት ላይ ሊቆምበት አልፈለገም ወይም ደግሞ እንዳይሄድ አልከለከለውም። ተጫዋቹ ወደ ቦሩሲያ ዶርትመንድ እንዲያቀና ፈቅዶለታል። 28 ሚሊዮን ፓውንድ ነው ለዝውውር የወጣው። ከዛ በተጨማሪ ደግሞ የሚያሳካቸው ሌሎች ስኬቶች በክለብ ውስጥ የሚያሳያቸው ሌሎች ብቃቶች ታይተው የሚጨመር 4.2 ሚሊዮን ፓውንድ ይኖራል ማለት ነው። በአጠቃላይ ይህንን ነገር ስትመለከቱት ወደ 32 ሚሊዮን ፓውንድ ገደማ ከዚህ ዝውውር ሰንደርላንድ የሚያገኝ ይሆናል እና የዝውውሩን ሂደት ስትመለከቱት ከሆነ ዓመት በፊት ከ2 ዓመት በፊት በጥቂት ሚሊዮን ፓውንድ በ2 ሚሊዮን ፓውንድ ያስፈረማችሁትን ተጫዋች ከ2 ዓመት በኋላ ግን ያውም ደግሞ ገና 19 ዓመቱ ላይ ለሆነ ተጫዋች ወደ 30 ምናምን ሚሊዮን ፓውንድ ገደማ መቀበል ማለት ሰንደርላንድ በጥቅሉ አትራፊ ነው ሊባል ይችላል። ቤሊንግሃም የሰንደርላንድ በተለይ ደግሞ በዚህኛው አሁን በተጠናቀቀው የውድድር ዓመት ስኬታማ ከሚባሉ ተጫዋቾች መካከል አንዱ ነው። በተለይ አንዳንድ ቪዲዮዎችን ብትመለከቱ አንዳንድ ጨዋታዎችን ብታዩ ለሰንደርላንድ በዚህ ውድድር ዓመት ያበረከተው አስተዋጽኦ ቀላል የሚባል አይደለም። ግብ በማስቆጠር ረገድ፣ በአሲስቶች ረገድ በጣም የተዋጣለት ተጫዋች ነው። የሚጫወትበት ቦታ ደግሞ ሻምፒዮንሺፕ መሆኑ ከአይን ራቅ ብሎ የበለጠ ብቃቱን እንዲያወጣና እንዲያሳይ እድል ሰጥቶታል ብዬ አምናለሁ። አሁን የእሱ ከሰንደርላንድ መውጣት ሰንደርላንድን እንደሚጎዳው ያለ ጥርጥር መናገር ይቻላል። ምክንያቱም የክለቡ 7 ቁጥር መለያ ለባሽ ተጫዋች በክለቡ የማይተካ ሚና ካላቸው ጥቂት ተጫዋቾች መካከል አንዱ ነው እና ደግሞ አሁን ወደ ፕሪሚየር ሊግ ከዓመታት በኋላ ሲመለሱ ይህንን ተጫዋች ማጣታቸው ይህንን ክለብ እንደሚጎዳው ያለ ጥርጥር መናገር ይቻላል። ነገር ግን ደግሞ በተለይ እሱ በሰንደርላንድ በነበረበት ጊዜ ራሱን አሻሽሎ ክለቡን ያሻሻለ ተጫዋች እንደሆነ ብዙዎቹ ይናገሩለታል። ጥሩ ታለንት ያለው በጣም አስገራሚ የሜዳ ላይ እንቅስቃሴን የሚያሳይ እና ደግሞ አሁን ከ2 ዓመት በኋላ ተጫዋቹ እንግዲህ ያሻሽለኛል ብሎ ወዳመነበት የቻምፒየንስ ሊግ እግር ኳስን ሊጫወት ወደሚችልበት የዓለም የክለቦች ዋንጫ ሊጫወት ወደሚችልበት ቦታ አቅንቷል። አንድ እርግጠኛ ሆኖ መናገር የሚቻለው ነገር በሰንደርላንድ እና በቦሩሲያ ዶርትመንድ መካከል ከፍተኛ ልዩነት አለ። ሰንደርላንድ ምናልባት አሁን በሚቀጥለው የውድድር ዓመት ፕሪሚየር ሊግ ላይ ስንመለከተው ለዓለም ወረድ የሚጫወት እቅዱም ደግሞ ያ የሚሆን አይነት ክለብ እንደሆነ ብዙዎቻችን መገመት እንችላለን። ቦሩሲያ ዶርትመንድ ግን እንደዚህ አይነት ክለብ አይደለም። ቢያንስ ለቻምፒየንስ ሊግ ቦታ የሚጫወት ቢያንስ ለዋንጫ ከሚፎካከሩ 2 እና 3 ቡድኖች መካከል አንዱ ሊሆን የሚችል ቡድን እንደሆነ የሚታመንበት ቡድን ነው። እናም ተጫዋቹ የሚያቀናው ወደዛ ነው። ይሄ ብቻም አይደለም። ቦሩሲያ ዶርትመንድ እንደምታውቁት ትልልቅ የሚባሉ ከዋክብት ተጫዋቾችን በዛ ቡድን ውስጥ ያሳለፈ መነሻቸው ከዛ ላይ ሆን ይችላል። ግን ደግሞ ትልልቅ የሚባሉ ከዋክብትን ብትመለከቱ ቦሩሲያ ዶርትመንድ ተጫውተው በዛ ክለብ ውስጥ አልፈው ነው ወደ ተለያዩ ክለቦች ሲሄዱ የተመለከተ። የአንድ ወቅት የየርገን ክሎፕ ስብስብን ብትመለከቱ ወደ ተለያዩ የዓለማችን ክፍሎች ወደ ተለያዩ የአውሮፓ ትልልቅ ክለቦች አምርተው እነዛ ተጫዋቾች ሲጫወቱ የነበረበትን ጊዜ እናስታውሳለን። ለምሳሌ እነ ማሪዮ ጎትዘን እናስታውሳለን። ማሪዮ ጎትዘ አይደለም ከዛ በኋላ ወጥቶ በእግር ኳስ ኬሪሩ ትልቅ ነገር ከማሳየትም ባሻገር ለጀርመንም የተረፈ ተጫዋች ነው። ምክንያቱም በ2014 የማሪዮ ጎትዘ ያቺ ጎል ባትኖር ኖሮ 116ኛው ደቂቃ ላይ ያቺ ጎል ባትቆጠር ኖሮ ምናልባት ያንን ዋንጫ ላይ ያነሱ ይችሉ ነበር ጀርመናውያን። እንግዲህ ይህንን ተጫዋች ከቦሩሲያ ዶርትመንድ ሲጫወት ብዙዎቻችን አድንቀነው ነበር። በኋላ ነው ወደ ባየር ሚዩኒክ ሲያመራ የተመለከት ነው። እነ ሮበርት ሌቫንዶቭስኪ እንግዲህ በባየር ሚዩኒክ ሁሉንም ነገር ማሳካት የቻለ በጀርመን እግር ኳስ በጣም ትልቅ የሚባል ስራን ሰርቶ ማለፍ የቻለ ተጫዋች ነው። ከዛ በተጨማሪ እነ ሺንጂ ካጋዋ በኋላ ወደ ማን ዩናይትድ ሲሄዱ የተመለከትናቸው እነ ሄንሪክ ሚክቴሪያን በማንቸስተር ዩናይትድ በኋላ በአርሰናል ከዛ ደግሞ በኢንተር ሚላን እንዲሁ ደግሞ ሌሎች ተጫዋቾችንም ስንመለከት የነ ፒየር-ኤመሪክ ኦባሜያንግ ብዙ ተጫዋቾችን ማንሳት እንችላለን። በዛ ክለብ እንግዲህ ታማኝ ሆኖ መቆየት የቻለው ማርኮ ሪዮስ ብቻ ነው። ሌሎቹን ተጫዋቾች ብትመለከቱ ግን
በዛ ክለብ ውስጥ ተጫውቶ በማሳለፍ ራሳቸውን የገነቡ እና ደግሞ ቦሩሲያ ዶርትመንድ በትክክል ለወጣት ተጫዋች የተመቸ ተጫዋች ነው። አሁን የቅርቡን ጊዜ እንኳን ብትመለከቱ ኤርሊንግ ሃላንድ በዚህ ውስጥ የሚጠቀስ ተጫዋች ነው። ወደ ማንቸስተር ሲቲ መጥቶ በጣም አስገራሚ ጊዜን እያሳለፈ የሚገኝ ተጫዋች ነው። ጄሚ ጊቴንስ አሁን ወደ ቼልሲ ይመጣል ተብሎ የሚጠበቅ በጣም አስገራሚ ክህሎት ያለው ተጫዋች እንደሆነ የሚታመንበት፣ ቼልሲ ተጫዋቹን የምርም አምኖበት ወደ ክለቡ የሚያመጣው ተጫዋች ነው። ራሱ ጁድ ቤሊንግሃምን እናነሳለን እና ቦሩሲያ ዶርትመንድ በተለይ ታዳጊ ተጫዋቾችን ወጣት ተጫዋቾችን የሚይዝበት መንገድ በብዙዎቹ የሚደነቅ ነው። አሁን ደግሞ እንደነ ካሪም አዲየሚ የመሳሰሉ በጣም አስገራሚ ወደፊት ለጀርመን እግር ኳስ ተስፋ መሆን የሚችሉ ተጫዋቾችን በዛ ስብስብ ውስጥ ይገኛሉ። እንግዲህ ያንን ስብስብ ነው ይህ ተጫዋች የሚቀላቀለው። ራሱ ጀደን ሳንቾም በኋላ ላይ ኬሪየሩ ድንገት ባልታሰበ ሁኔታ ጥፋት ገጠመው እንጂ ጥሩ ጊዜን ሲያሳልፍ የነበረ ተጫዋች ነው በቦሩሲያ ዶርትመንድ። ለማንኛውም ወደ ጆብ ቤሊንግሃም እንመለስና ጆብ ቤሊንግሃም እንግዲህ ከሰንደርላንድ ጋር በተለያየበት ጊዜ በተለይም ደግሞ ይህ ለስንበት ትክክለኛው ጊዜ ነው የሚል አስተያየት ሰጥቷል። በተለይ ታማኝ ለሆኑ የሰንደርላንድ ደጋፊዎች እና ያለፉትን ዓመታት በተለይ በቀይና በነጩ መለያ ጥሩ ጊዜን እንዳሳለፈ ተጫዋቹ ተናግሯል። በልጅነቴ ወደዚህ ክለብ ስመጣ እኔን በጥሩ መንገድ ተቀብላችሁኛል። ልክ ቤቴ የሆነ ያህል ይሰማኝ ነበር። እናም በዚህ ክለብ ውስጥ በነበረኝ ቆይታ እና ደግሞ በአጠቃላይ ከክለቡ ማህበረሰብ ጋር በነበረኝ ግንኙነት ኩራት ይሰማኛል እና ደግሞ ድጋፋችሁ ለእኔም ለክለቡም ከመጣሁበት ጊዜ ጀምሮ የማይታመን ነበር የሚል አስተያየት ሰጥቷል። ከዛ ውጭ ደግሞ እንግዲህ እስከ ሕይወቱ መጨረሻ ድረስ የዚህ ክለብ ደጋፊ ሆኖ እንደሚቀጥል ጆብ ቤሊንግሃም ተናግሯል በስንብቱ ላይ። ከዛም ባሻገር በተለይም ደግሞ ለእናንተ ኩራት እንደነበርኩኝ ተስፋ አደርጋለሁ ብሎ ነው የተናገረውና አሁን ላለሁበት ሁኔታ አሁን ለቆምኩበት ማንነት ሰንደርላንድ ትልቁን አስተዋጽኦ አበርክቶልኛል። እናም እስከ መጨረሻው ድረስ እወዳችኋለሁ ብሎ አስተያየቱን ሰጥቷል። ይህ ተጫዋች በተለይ በመጣበት በመጀመሪያው ዓመት ከፍተኛ የሆነ ጫና ውስጥ ነበረ ተጫዋቹ። ከዛም ባሻገር ክለቡም ትግል ሲያደርግ እንደነበረ የሚታወስ ነው በዛን ጊዜ። ምክንያቱም ሰንደርላንድ ወደ 3 የሚጠጉ አሰልጣኞችን ሲቀያየር ነበር። ተጫዋቹ ገና 18 ዓመቱ ነው እና ደግሞ ያለ ቦታው እንዲጫወት ተጫዋቹ ከሚታወቅበት ቦታ ውጭ እንዲጫወትም ጭምር ተገዶ ነበር። ግን ደግሞ አሁን የተጠናቀቀው የ2024-25 የውድድር ዘመን ግን በትክክልም የተጫዋቹን ምርጥ ብቃት የተመለከትንበት ነው ይላሉ ብዙዎች። ተጫዋቹ በሴንተር ሚድፊልድ ቦታ ላይ ወይም ደግሞ በመሀል አማካይነት ቦታ ላይ የሚጫወት በጥልቀት ወደ መሀል እየመጣ የሚጫወት ፔስ ያለው ፓወር ያለው እንዲሁ ደግሞ ፊትነሱ የአካል ብቃቱ በጣም አስገራሚ የሆነ ተጫዋች እና እሱን የተመለከተ ባለፈው ዓመት በቃ ሲያደርግ የነበረውን ነገር ለተመለከተ የተጫዋቹን አስደናቂ ብቃት እንዲሁ የተጫዋቹን ብቃት አይቶ መናገር ይቻላል። የክለቡ አሰልጣኝ ሬጊስ ሌብሪስ ተጫዋቹን በተመለከተ በተለይም ያልጠበቁት የሜዳ ላይ ብቃትም ጭምር ተጫዋቹ ሜዳ ላይ እንዳሳየና ገና በመጀመሪያው እንግዲህ በተለይም ሰንደርላንድ እሱ ክለቡን በረገጠ በሁለተኛው ዓመት ነው ወደ ፕሪሚየር ሊግ ማደግ የቻሉ እና እሳቸው በተለይም ከቴሌግራፍ ጋር በነበራቸው ቆይታ ስለ እሱ ሲናገሩ አምቢሽኑ በጣም የሚያስገርም ተጫዋች እንደሆነ ያነሳሉ። በተለይም ደግሞ ለማደግ ያለው ፍላጎት፣ ለመማር ያለው ፍላጎት ከዛ ባሻገር ደግሞ እንደ ተጫዋች አሁን ካለበት ቦታ በላይ ነገ ራሱን የተሻለ ቦታ ላይ ማግኘት የሚፈልግ ተጫዋች እንደሆነ አሰልጣኙ ይናገራሉ። እሳቸው እንደሚሉት በጣም ብዙ ኳሊቲዎች አሉት። እንደ ተጫዋች ያለው ሜንታሊቲ በራሱ በጣም ትልቅ ነው እና ከምንም በላይ የመጀመሪያው ነገር ያለው የተጫዋቹ ኳሊቲ ፍላጎቱ ነው ብለው ይናገራሉ። በተለይ ደግሞ በእያንዳንዱ ቀናት ላይ በልምምድ ሜዳ ላይ የሚያሳየው ነገር ደግሞ በጨዋታ ቀኖች ላይ ሜዳ ላይ የሚያሳየው ነገር የተጫዋቹን ፍላጎት የሚያሳይ ነው ይላሉ። እንደ እግር ኳስ ተጫዋች ያለውን ጥራት እሳቸው ካነሱ በኋላ በጣም ነገሮችን ለመረዳት አይምሮ በጣም ፈጣን የሆነ ተጫዋችና ከዛም ባሻገር ደግሞ እንደዚሁ ራሱን ለማሻሻል በየቀኑ ለመማር እና ደግሞ ፈጣን ተማሪም እንደሆነ እሳቸው ይናገራሉ። ከዛ ውጭ ግን እንደ አሰልጣኙ ገለጻ ከሆነ
ተጫዋቹ በተለይም ወጥ በሆነ መንገድ ያለው አንደኛው ጥሩ ኳሊቲው ምንድነው? ብስለቱ ነው። የፊዚካሊቲውን ስትመለከቱት እንዲሁ ደግሞ የሜዳ ላይ ቁመናውን ብትመለከቱት በጣም አስገራሚ ስብዕና ያለው ተጫዋች ነውና ከእድሜው በላይ የሆነ ብለው ነው እንደውም እሳቸው የሚገልጹት he is older than his age የሚል ገለጻን ይጠቀማሉ። ከእድሜው በላይ የበሰለ ተጫዋች ነው ብለው ስለ ተጫዋቹ ይናገራሉ። እና ደግሞ ትዕቢተኛ ያልሆነ ወይም ደግሞ አሮጋንስ ያልሆነ እና እሳቸውም ይህንን ነገር በተመለከተ በተለይ ተጫዋቹ ከእድሜው በላይ በጣም የበሰለ ተጫዋች እንደሆነና በሱ እድሜ ላይ ለሚገኙ ተጫዋቾች ደግሞ እንደዚህ በሳል ተጫዋች መሆን በጣም ከባድ ነገር እንደሆነ አሰልጣኙ ይናገራሉ። ወደፊት ምን ሊያሳካ እንደሚችል አላውቅም። ምክንያቱም አሁን ላይ ይሄን ነገር ለመናገር ጊዜው ገና ነው፣ እርሊ ነው። ግን ደግሞ አሁን ባለው ሁኔታ ቢያንስ በከፍተኛ ደረጃ ወጥ በሆነ መንገድ መጫወት እንደሚችል አሳይቷል ብሎ ይናገራሉ። ተጫዋቹ እንግዲህ ከሜዳ ላይ ብቃቱ ባሻገር በጣም ሃምብል የሆነ ወይም ትሁት የሆነ ተጫዋች እንደሆነ ይናገሩለታል። አባቱ ማርክ በተለይም ደግሞ ተጫዋቹን ፕሮቴክት እንደሚያደርጉት ከመጥፎ ነገሮች እንደሚከላከሉት አባትና ልጅ አብረው ነው የሚኖሩት ጆብ ቤሊንግሃም እና አባቱ ማርክ። እናም ደግሞ በሰሜን ምስራቅ እንግሊዝ ነበር የሚኖሩት። አሁን ደግሞ አብረው ወደ ጀርመን አቅንተዋል ማለት ነው። ይህ ሚዲያ ላይ ብዙ ጊዜ እዩኝ የማያበዛ ራሱን ሚዲያ ላይ ብዙ አውጥቶ ማሳየት የማይወድ አይነት ተጫዋች ነው። ለዚህ ደግሞ አባቱ እሱን እንደ ልጓም ሆነው ተጫዋቹን ወደ ሌላ መንገድ እንዳይሄድ ጠብቀው እየያዙት ይገኛሉ። እናም ተጫዋቹ አሁን ወደ ጀርመን ከመጣ በኋላ በተለይም በዚህ ክለብ ውስጥ ምን አይነት ነገሮችን ሊያደርግ ይችላል የሚለው የሚጠበቅ ጉዳይ ነው። እሱም እንዳለው በተለይ በዓለም የክለቦች ዋንጫ ላይ ለመጫወት በጣም እንደጓጓ እናም ደግሞ በዛ ክለብ ውስጥ ጥሩ ነገሮችን የማድረግ ፍላጎት እንዳለው ተናግሯል። እናም ወደዚህ ክለብ ከመምጣቴ በፊት ብዙ ጊዜ አስቤበት ነበር የሚል ነገርን ተናግሯል። ከእንግሊዝ ከሌሎች ክለቦች በተለይ ብዙ ፍላጎቶች ነበሩ። ነገር ግን ወደ ቦሩሲያ ዶርትመንድ መምጣት ለእኔ ትክክለኛው ውሳኔ ነው ብሎ ተናግሯል ጆብ ቤሊንግሃም። ከብዙ ሰዎች ጋር ተነጋግሬ ነበር እናም ብዙ ፍላጎቶች እንዳሉ አውቅ ነበር ብሎ ተናግሯል። ከዛ ውጪ በተለይም ደግሞ የቦሩሲያ ዶርትሙንዱ ሲኤኦ ሃንስ ጆአኪም በተለይም በዚህ ውሳኔ ላይ እሳቸውም አስተዋጽኦ እንደነበራቸው ከእሳቸው ጋርም ንግግር እንደነበረውና ወደ ቦሩሲያ ዶርትመንድ እንዲመጣ እንዳሳመኑት ጆብ ቤሊንግሃም ተናግሯል። እና እውነት ለመናገር በጊዜ ሂደት ውስጥ እየተለወጠ እንደሆነ ተጫዋቹ ያምናል። ቴክኒካሊ፣ ታክቲካሊ እንዲሁም ደግሞ በአካል ብቃት በፊዚካል ረገድ ተጫዋቹ እየተሻሻለ እንደሆነ ያምናል። እናም ራሴን በየቀኑ ለማሻሻል ሞክራለሁ፣ መስራት እወዳለሁ። እኔ በዲሲፕሊን የምሰራ እና ደግሞ በጣም ኮሚትድ ሆኜ ለመስራት የምሞክር ተጫዋች ነኝ እና የአንዳንዱን ነገር ሲሪየስ በሆነ መንገድ ነው መውሰድ የምፈልገው ብሎ ተናግሯል። ጆብ ቤሊንግሃም ቅድም እንዳልኳችሁ የሚደነቅበት ነገሩ እያንዳንዱ ነገር ላይ ለመማር ያለው ፍላጎትና ከዛም ባሻገር ደግሞ ኮሚትድ መሆኑ ነው። ጆብ ቤሊንግሃም ቀልድ የሚያውቅ ተጫዋች አይደለም። ስራው ላይ በደንብ ትኩረት አድርጎ የሚሰራ ራሱን ለማሳየት ደግሞ በከፍተኛ ደረጃ የሚጥር ተጫዋች ነው እና በተለይ ደግሞ ይሄ ኤክስተርናል በሚባሉ ጫናዎች ወይም ደግሞ ከውጭ በሚመጡ ጫናዎች ውስጥ ላለመግባት እንደሚሞክር ተናግሯል። እና ከወሰንኳቸው ውሳኔዎች መካከል አንዱ ትክክለኛው ውሳኔ ይህ ውሳኔ ነው ብሎ ተናግሯል። እንግዲህ በዚህ ክለብ ውስጥ ቆይታ ያደርጋል። ተጫዋቹ በራስ መተማመኑ በጣም የሚገርም ነው ያለው ጥንካሬ ያለው ይሄ በተለይም ደግሞ ሜዳ ላይ በደንብ ኮሚትድ ሆኖ የሚጫወት ሰንደርላንድ ደግሞ ከሱ ብዙ ይጠብቅበት የነበረ ነገር ግን ወደዛ ክለብ ደግሞ ማቅናቱ ለተጫዋቹ መሻሻል የበለጠ ጥሩ እንደሚሆንለት የሚታመን ተጫዋች። አንድ እርግጠኛው ለመናገር የምንችለው የተቀላቀለው ለለውጡ የሚረዳውን ጥሩ ክለብ ነው። አንዳንድ ጊዜ አንዳንድ ክለቦች የተጫዋቾችን ምርጥ ብቃት ሲያከሽፉና የተጫዋቾችን ምርጥ ብቃት ሲያበላሹ እንመለከታለን። በተለይ ወጣት የሚባሉ ተጫዋቾች በሚያሰለጥኗቸው አሰልጣኞች በአግባቡ ባለመያዛቸው በአካዳሚው ጥሩ ባለመያዛቸው ምክንያት የሚገራቸው ሰው አጥተው ምርጥ የሆነ ብቃታቸው ሲከሽፍና ከዛ በኋላ ወደ ተለያዩ ክለቦች ሲያመሩ እንመለከታለን። አሁን በቅርብ በእግር ኳስ የምንመለከታቸው የእግር ኳስ ጉዳዮች እንዲህ ያሉት ናቸው
እናም እነዛን ተጫዋቾች ስትመለከቱ የት ይደርሱ ነበር ብላችሁ የምታነሷቸው ተጫዋቾች ናቸው አሉ። እናንተ ራሳችሁ ልታስታውሷቸው የምትችሏቸው ኮሜንት ላይ ልጽፉልን ትችላላችሁ። በወጣትነታቸው ጥሩ ጊዜን አሳልፈው ከዛ ግን የት ይደርሳሉ ሲባሉ ከሽፈው የቀሩ ጥሩ ብቃት ማሳየት እየቻሉ የሚይዛቸው በጥሩ መንገድ ማኔጅ የሚያደርጋቸው አሰልጣኝ ክለብ በማጣታቸው ከክለቡ ሲወጡ ያሉ ተጫዋቾችን እናስታውሳለን። ለምሳሌ አንድ ሁለት ተጫዋቾችን ልጠቅስላችሁ እችላለሁ። ማቴዎ ጓንዶዥን ብዙዎቻችሁ ታስታውሱታላችሁ። በአርሰናል ሲጫወት የነበረ በጣም አስገራሚ የሚባል ተጫዋች ነበር። ለእኔ በወቅቱ ከእድሜው በላይ በጣም የሜዳ ላይ እንቅስቃሴው ብስለቱ የሚያስገርመኝ ተጫዋች ነበር። ግን ሚኬል አርቴታ ደግሞ ተጫዋቹን ከሜዳ ላይ ብቃቱ ይልቅ በተለይ ደግሞ ይሄ ግልፍተኛነቱ ከተጫዋቾች ጋር የሚጣላበት መንገድ ለካርድ ተጋላጭ የሆነበትን ሁኔታ ለመግራት አልቻለም። ተጫዋቹን ወደ ተለያዩ ክለቦች ነው በውሰቱ ሲሰጠው የቆየው። በኋላ ተጫዋቹ ከዓይናችንም ሊርቅ ችሏል። ማቴዎ ጓንዶዥ በዛ ልክ ብዙዎቹ በተናገሩለት ልክ ወይም ብዙዎቻችን ባነሳንለት ልክ አይደለም በኋላ ላይ ተጫዋቹ በአርሰናል ውስጥም መቀጠል የቻለው። ከአርሰናል ጋር ተለያይቷል። ከአርሰናል ደግሞ ከወጣ በኋላ በእርግጥ የሜዳ ላይ ችግር አይነሳበትም፣ ግን ደግሞ የጸባዩ ችግር ደግሞ ሚኬል አርቴታን ከዛ ክለብ እንዲለቀው ምክንያት እንደሆነው ሲነገርለት የነበረ ጉዳይ ነው። ሌሎች ተጫዋቾችን ብታነሱ እንደዛ ነው። ግን ተጫዋቹ ደግሞ የመረጠው ቦሩሲያ ዶርትመንድን መሆኑ ቅድም እንዳልኳችሁ ቦሩሲያ ዶርትመንድ ለተጠቀመበት ራስን ማሳያ። አሁን እኮ ቦሩሲያ ዶርትመንድ ቤሊንግሃም በክለባቸው ረጅም ጊዜ ላይ ቆየ እንደሚችል ያውቃሉ። እስከ 2030 ነው ኮንትራት የሰጡት። የ5 ዓመት ውል ነው፣ ቀላል የሚባል አይደለም። ግን ሁለተኛው ዓመት ላይ ምናምን የሆነ ክለብ መጥቶ ተጫዋቹን ሊያስፈርመው ይችላል። ወይ የነ ሪያል ማድሪድ ወይ እነ ባርሰሎና ወይ የሆነ በጣም ተለቅ ገዘፍ ያለ ክለብ ራሱ ማንቸስተር ሲቲ ተፎካክረው ይህንን ተጫዋች ወደ ክለባቸው እንዲመጣ ሊያደርጉ ይችላሉ። ስለዚህ ትልቁ ጉዳይ በተለይ ደግሞ ተጫዋቾች ወጣት ተጫዋቾች ሆነው በጣም ዝነኛ ሲሆኑ ወይ ደግሞ እንደዚህ ታላቅ ወንድም ጥሩ ከነሱ በፊት ወደ እውቅና ደረጃ የመጣ ተጫዋች ሲኖር ራሳቸውን መግራት የሚችሉበት ክለብ መቀላቀል ይኖርባቸዋል። ታዲያ ለዚህ ደግሞ ቦሩሲያ ዶርትመንድ በጣም ተመራጭ የሚባለው ክለብ ነው እና እንግዲህ ወደዚህ ክለብ ነው ተጫዋቹ የሚቀላቀለው። በዓለም የክለቦች ዋንጫ ላይ እንመለከተዋለን። ምናልባት የዓለም የክለቦች ዋንጫ ሊጀመር ጥቂት ቀናት ናቸው የቀሩት። እንግዲህ በዓለም የክለቦች ዋንጫ ላይ ትኩረት አድርገን ልንመለከታቸው ከሚገቡ ተጫዋቾች መካከል አንዱ ጆብ ቤሊንግሃም ነው። ሜዳ ላይ ሲጫወት እንመለከተዋለን። ምን አይነት ብቃት ሊያሳይ ይችላል የሚለውን አብረን እናያለን። ግን ቦሩሲያ ዶርትመንድ አንድ ጥሩ ተጫዋች እንዳገኘ መናገር ይቻላል። ተጫዋቹ 19 ዓመቱ ነው። የበለጠ ተጽዕኖ ፈጣሪ እንደሚሆን እና ደግሞ በቀጣዮቹ ዓመታት የትላልቆቹን ክለቦች ፍላጎት በደንብ መቆጣጠር የሚችል እና ከዛም ባሻገር ደግሞ በዛ በቦሩሲያ ዶርትመንድ ውስጥ ነግሶ ሌጋሲውን አስቀምጦ ከዛ ክለብ ሊወጣ የሚችል ተጫዋች እንደሆነ ነው የሚታመነው። ያው ብዙ ትኩረት ላይ ሰጠው ይችላል ይህ ዝውውር። ገና ልጁ እድሜው ስትመለከቱት 19 ዓመቱ መሆኑ ሲታሰብ፣ ግን ደግሞ ቅድም እንዳልኳችሁ ወንድሙ ካለፈበት መንገድና ሌሎች ተጫዋቾችን በቦሩሲያ ዶርትመንድ ካሳለፉት ጊዜ አንጻር ስንመለከት እጅግ በጣም ጥሩ ዝውውር፣ ራሱ ቦሩሲያ ዶርትመንድ የሚጠቀምበት ዝውውር ነው ማለት ይቻላል። ሰንደርላንድ ግን እሱን ለመተካት ረጅም ርቀት ሊጓዝ እንደሚችል ያለ ጥርጥር መናገር ይቻላል።